ሄሎ የት ሆነሽ ነው? እየጠበኩሽ እኮ ነው። አትጠብቀኝ ሂድ። ምን ማለት ነው እንዴ? ያቺ የተረገመች ልጅ ደግሞ አግኝታ ብታጠቃሽስ? አታስብ፣ እንደዛ ይሆን እኮ። ለምን? ምክንያቱም የሚሸኘኝ ሰው ስላለ። እኔ እያለሁ ማን ነው የሚሸኝሽ? ጆኒ፣ ምንም ነገር ልደብቅ አልፈልግም። የሚሸኘኝ ኤላ ነው። እንዴ እሱ ምን ቤት ነው እንዴ? እኔ ፍቅረኛሽ እያለሁ ለምን እሱ የሚሸኝሽ? ፕሊስ ጆኒ አትናደድ። ወድጄ አይደለም፣ በቃ ነገሮች አስገድደውኝ ነው። ቆይ ምንም እየገባኝ እኮ አይደለም እንዴ። ምን አይነት ነገር ነው የሚያስገድድሽ? እሱን አሁን ልነግርህ አልችልም፣ ግን ጆኒ መነኝ ፈልጌ አይደለም። ቆይ ግን እኔ ያጎደልኩብሽ ነገር አለ ወይስ ከራሴ አስበልጬ ስለወደድኩሽ ነው እንደዚህ የምትሆኝብኝ? አረ ጆኒ ምንም አላጎደልክብኝም። እሱ ይሻለኛል ብለሽ ከሄድሽ በምን አቅም ያስቆምሻል እንዴ? ጆኒ ምንድነው የምትለው? እውነታው ካልሆነማ ከኔ የምትደብቂው ነገር አይኖርሽም ነበር። ጆኒ እባክህ ተረዳኝ። ካንተ ለመሸሽ ብዬ ምንም ነገር አላደረኩም። ደህና ሁኚ። ሄሎ ጆኒ፣ ሄሎ ሄሎ። ኤላ የምትባልሽ ግን በምን ቀን ነው ቆይ ወደኛ ትምህርት ቤት የመጣው? ህይወቴን በጠበጠው። ፍቅረኛ የመተራለች ከዚህ ሂድልኝ ያለች መሰለኝ። እና ይዙና እስቲ ወልትለኝ ያለህበትን ቦታ ነገረኝና መጥቼ ይዋጣል። ቀስ ወንድም ጆኒ፣ ምንድነው ሞቴን አፍጥኑልኝ አልክ? አይኔ ያየማ ሰብልኝ ስትወስዳ ዝም አይደለም። ያለህበትን ቦታ ነገረኝና መጥቼ ይዋጣል። ተው፣ ዛሬ አይሆንም። ዛሬ ወሳኝ የሆነ ቀጠሮ አለኝ። ልክስክስ ምንም ወንድነት አልፈጠረም። ምን ከሰው ፍቅረኛ ጋር ያለመጣምጣል? ቆይ ምን አደርግ ነው የምትለኝ? መጣችብኝ እንጂ አልሄድኩባት። በሆነ ነገርማ እንዳስገደድካት እርግጠኛ። አሁን ጥሩ ነጥብ አነሳ። እንዳልከኝ አስገድጃት ቢሆን ኖሮ ያው የምትወደው ቢሆን ትነግራለች። ነገረችህም ማለት ደብቃለች ማለት ነው። ደብቃለች ማለት አታምነህም ማለት፣ አታምነህም ማለት ደግሞ አትወደህም ማለት ነው። ትወደኛለች። ስማኝ፣ እውነተኛ ፍቅር ፈተና ያጣው። ለኛ ደግሞ ትልቁ ፈተናችን አንተ ነህ። ይህን ነገር ደግሞ እንዴት አድርጌ እንደማልፈው አሳያለሁ። ይሄ እንደውም ጥሩ ሐሳብ ነው። እስቲ አልፋ አሳየኝ። የጊዜ ጉዳይ ነው፣ አይቀርምሽ። አይ ጆኒ፣ እንኳን ደስ አለ። የጆኒ ልብ እንድሰብረው አደረከኝ። መጀመሪያ ሰላምታ አይቀርም? ሰላሚን ብጥብጥ ካረኮ በኋላ የምን ሰላምታ ነው ከኔ የምትጠብቀው? እሺ ከሰጦሽ ምርጫ የትኛው መረጥሽ? የማሰቢያ ጊዜ እፈልጋለሁ። ክላስ ጨርሰን እኮ እስክንወጣ ድረስ ጊዜ ሰጥቼሽ ነበር። እየተማርኩኝ ስለነበር ብዙ አላሰብኩበትም። ስለዚህ እስከ ነገ ጊዜ እንድትሰጠኝ እፈልጋለሁ። ኦኬ፣ እስከ ነገ በቃ ጊዜ ሰጥቼሻለሁ። በጣም አሪፍ። ቻው። ቆይ ሰው ዛሬ ማሸኝሻለሁ። ጊዜ ስጠኝ። ስላልወሰንኩኝ አትሸኘኝም። እሱ ይገባኛል፣ ግን ብቻሽን እንደዚህ ችግር እንዲፈጠርም ደግሞ አልፈልግም። ትልቁ ችግር ፈጣሪ እኮ አንተ ነህ። እኔ ደግሞ ምን ችግር ፈጠርኩብሽ? ህይወቴን እየበጠበጥከው እንዳለ ይታወቃል። ሚሰብለ ያንቺን ህይወት እኔ ያልበጠበጥኩት። በአሳይመንት ሰበብ ታስጨንቀኝ ነበር። አሁን ደግሞ የባስ ብሎ ድንገት ባመለጠኝ ሚስጥር እየጨቀጨከኝ ነው። ቆይ ይሄ ሁላ ነገር አይታየም እንዴ? እኔ የሚታየኝ ከጓደኛዬ ላለመራቅ የማረገው ጥረት ነው። ድሮም ክፉ ሰው ክፉ ነኝ አይልም። እንዳትከተለኝ። አይ እኔ ልከተልሽ አይደለም፣ ወደ ቤቴ ልሄድ ነው። ጥሩ አልፈኝ። አይ ክፉ ድል ያመጣል። መጀመሪያ አልፈሽ መሄድ አልነበረብሽም። ስለዚህ ቅደም። እብድ ነህ አይደል? እብድ ሚስተር ኪን እንዴት እንደምወድልሽ ታውቂያለሽ? እንኳን ወደድከው ገደል ግባ ከተባለ። ኧረ በስመ አብ ስድብ ቀይሪ እንጂ ስንቱ ገደል ከተሽን ትችያለሽ። ወደ አልፈልግም፣ ዝም በል። ግርማዊነቱ እርሶ በለው። አረ ማሜ ቁልፍ ስጠኝ። እንዴ ሞኬ
ዳኒ እንዴት ነህ? አለን ይመስገን። ሰላም ነው? አለሁልህ። ሁሉ ሰላም? አለን። እንዴት ነው ለመርክ? አዎ ለምደናል። እና ብቸኝነቱ እንዴት ነው ያዋጣል ብለህ? አሁን ታረጋዋለህ ዳኒ። አንዷን በት ብለህ ማስገባት ነው። እኔ እንኳን ደስ ያለ ነገር አይመቸኝም። አይ ለነገሩ ልክ ነህ። እንዳንተ አይነት ሰዎች ይክል ያትፈጣጥሙ ማለት አልገባኝም። ያው ማለትማ በስራ ቢዚ ምናምን ትሆናላችሁ አይደል? እና ግን ዳኒ ትምህርት እንዴት ነው? ጸዴ ነው። እኔ የምልህ ቤት ተከራይተህ መግባትን እንጂ ነማ ግቢ እንደገባ እኮ አልነገርከኝም። አዎ እዚህ ታችኛው ሰፈር ሁለተኛው መታጠፊያ ላይ ያለው በር። ሁለተኛው እዚህ አቶ አሸብር ግቢ? አቶ አሸብር ነው የሚባሉት የሆኑ ቀላ ያሉ ሰውዬ? እንደዛ ነገር። ምን ነው? ያው የዘሩ ዝናሽ ቤት እኮ ነው። የአቶ አሸብር ስላው ትለኛለህ እንዴ? አይደል? ማሜ ቁልፍ ይስጠኝ። መልሷን ያዣት የኔ አባት። ባልሽ ዳኒ ኤላይ እንዴት ነህ? አለሁልሽ። ዛሬ ደግሞ የበለጠ ሸበላ ሆነሃል። ካንቺ ግን አለ። ኧረ እንደዚህ ማታሽከሩ ነው። እኔ እውነቱን የተናገርኩት አይደል እንዴ ሚሰብል አላቀለም። ምን እኔ እንዲያምርብኝ አትፈልጊም እንዴ? የኔ ቆንጆ እኔ እንደዛ ለማለት ፈልጌ አይደለም። በቃ እሱን ለማዋራት ብዬ ነው። እኔ ግን አልመሰለኝም። እኔን ሲያሞጋግሰኝ ምንም ደስ አላለሽም። እኔም እንደዛ ነው ይሰማኝ። ቆይ አንተ ምን ቤት ነህ ነገር የምታዳምቀው? ሰብለ ከዚህ በኋላ ጀንትኑን ስትናገሪው እንዳልሰማ። እርፍ የዋሳለና ሀገርና አትልቅ ያውቃሉ። አሁን እቺን የመሰለች ቆንጆ ልጅ ያምርብሻል ማለት ምን ነው የሚያበሳጨው? እኮ አይገርምህም? እንዴ አለም አመረርሽው እኮ እንዴ። እኔ አስቤው አይደለም እንደዛ ያልኩት። ደግሞ ገና እሱን ሳታገኝ አይደል እንዴ ጧት አምሮብሻል ያልኩሽ? ቢሆንም እሱ እኔን ሲያሞጋግሰኝ አብረሽ ማዳመጥ ነበረብሽ። እኔም እንደሱ ነበር የተሰማኝ። ቆይ እኔ የምለው እንደ ሀሳብ ማለት ነው ለምን ማሲንቆ ገዝቼልህ እየሰርጋ ሙቁልኝ አሰራ? አይ ሚሰብል አንዳንዴ በግራ ጎንሽ ነው የሚሰማኝ። ትንሽ ሰውን ታስቀይሚያለሽ፣ ግን አለምዬ በዚህ ነገር የሚከፋት አይመስለኝም። ያው እሷ አንዳንድ ስለሆነች ይቅርታ ታደርግልሻለች አይደል? እንደ አለምዬ ስትለኝ እንዴት ደስ እንደሚለኝ አፌ ቁርጥ ይበልልህ። ችግር የለውም። አንተ ብላኝ ደግሞ ይቅርታ ለማድረግ አልችልም። አይላይ በቃ እንገናኝ። እሺ እኔ የምልሽ ከጆኒ ጋር ሰላም አይደላችሁም እንዴ? ትናንትና ደጋሚ ነበር ሰላም። ምስኪን ጆኒ እኔ ስቂት ትደበለለት። ምን ይሁን እንደሆነ ራሱ አላውቅም። እኔ ራሱ ምንም አልገባሽኝ። ስማ አለምና ሰብለ ወደዚህ ዞሮ እያወሩ ባክቷት ራሷ ልጅ ተንቅ ያስናቀች። እኔ ስንት ጊዜ ነው ተዋት ትቅርብ ብዬ ነገርኩ። እኔ ስንት ጊዜ ልንገር ሰብሊን ተዋት ትቅርባት በለኝ። አንተ ምን ብታስነካ ነው እንደዚህ የምትሆንላት? ባክብ ነገር የማይገባ ግዴ ደግሞ ክረኝ ይገባኛል። እሱን ከልብ ስታፈቅር ያኔ ነው መልሱ የሚገባው። አንተ ግን አውቀህ ነው ጠብቀኝ እያልኩት ላይ የመጣው። እና ታዲያ እኔ ምን ላድርግሽ? ራስሽ እኮ ነሽ ጋርድ ሙድ እየተጫወሽ። ቆይ አንተ ጋርድ ለመሆን ነው ምን ያንሰኛል? ያው ከፈለግሽ መሆን ትችያለሽ። መሆን ትችያለሽ አሉ ነኝ። እሺ ካልሽ ይሁንሽ። እንዴ መሲ ከልጅ ማለት ነው። ማንም ያስረኝ ምሽወቀቀታ። እሺ በኮንፊደንስ ቦዲጋርድ ነሽ ያሽ በል እሺ ቦዲጋርድ ነሽ መሲ። ልጁ ልትገይም ነው እንዴ? አረ ጨዋታ ነው ይችላል። እንደዚህ አንቀሽው ለጨዋታ አለ እንዴ? አረ ቸር እየቀለድ ነው። እንደዚህ አንቆ በማስጨነቅ የምን ጨዋታ ነው? ይቅርታ ቸር አይለመድም። ለማንኛውም መሲ ጸባይሽ እየተቀያየረ ነው።
ብታስተካክል ይሻልሻል። እሺ ቲቸር ያስተካክላል። ላስት ታይም ወደ ነበር ክላስ ነው እዚህ ክላስ ውስጥ ሲታርግ የሚገርደሽ ናታን ምንድነው የሚያስጨው? አለኩ ቅድም ቲቸር እዛ ሳሩ ቦታ ጉንዳን ገብታብኝ እሷ ቆጣኝ ነው ያስቋል። አረ እሺ ልናውጣት ነው። እሺ ቲቸር ሰም ምነው ችግር አለ እንዴ? የበቀደሙ ቴስት ሪዛልትሽ ሰብለ ከአንቺ ብዙ እንደምጠብቅ ታውቂያለሽ አይደል? አዋቃለሁ ቲቸር። በቃ ይቅርታ አስተካክላለሁ። እሺ ተሳካለ? አዎ ቲቸር ተሳክቶልኛል። ወደ ዋናው ቦታው ልሄድ ሲል ሃንጋርጌ ፍርጥ አረኩት። ጸጥታ፣ ወደ ክላስ እንመለስ። ጩጮ ማን ነው? ዳኒ ዴኒ ምን አውቃለሁ? የሆነ ሰውዬ ነው ለዳኒ ቤዛ እንዲሰጣት ነገረው ማለት ነው። የምርህን? ቆይ እዚህ ውስጥ ምንድነው የተጻፈው? እሺ አሁን መሄድ ትችላለህ። ቤዚቲ ምንድነው ጉዱ? ምን ሊሆን ይችላል? እኔ ግን ውስጥ እየፈራ ነው። ቤዚቲ እኔም በጣም ነው ውስጥ እየፈራው። እሺ ግን ምን እንደሆነ ለማወቅ ይኖርብናል። አዎ ቤዚቲ ሰላም ቤዛ፣ ይህ መልእክት ሲደርስሽ ምን ሊሆን ይችላል ብለሽ እንደምታስብ ይገባኛል። ግን አንቺና ጩጫ ከፊታችሁ ትልቅ ችግር አለ። ጸጋ የምትባል ልጅ ልታጠቃችሁ እያሰበች ነው። የምትወዱት ሰው ልታሳጣችሁ ነው። እሱን ለማድረግ የሚያስችል ትልቅ መረጃ ይዛለች። ይህንን ለማድረግ ደግሞ እቅድ አውጥታ እየተንቀሳቀሰች ነው። ምናልባት አሁን የመጨረሻው ላይ ደርሳለች። እቅዷ ከተሳካላት በጣም የምትወዱትን አንድ ሰው ታሳጣችኋለች እና ተጠንቀቁ። ከቻላችሁ ሳትቀድማችሁ ቅደሟት። መንፈስ ነኝ በፈረሰኛው። ቆይ ቤዚቲ መንፈስ ነኝ ነው ያለው? አይገርምሽም? ቤዚቲ ማን ሊሆን ይችላል? እኔ ምን አውቃለሁ ጩጫ። ወይኔ እቺ ልጅ ያው እበቀልሻለሁ እያለች ስንቴ ስትዝትብኝ ነበር። ይኸው መጨረሻው ደረሰ። ቆይ ግን ቤዚቲ ማንን ልታሳጣን ነው? በእርግጠኝነት ያሬድን ነው የሚሆነው። እንደሱም አይሆንም። ምክንያቱም ያሬድን አንድ ያሳልፋ ለቤተሰቦቹ ሰጣቸዋለች። እሱ ጉዳይ የሚሆነው በያሬድና በአባቱ መሀል ብቻ ነው። አይደለም፣ ከስር ከስር እየተከተለች ፎቶ ስታነሳን የነበረችው እኛን ነው። ስለዚህ ፎቶቹን ሰብስባ ለአባቱ ትሰጠዋለች። በእርግጠኝነት ካናዳ ይልከዋል። ወይኔ በፈረሰኛው። እሺ ቆይ ምን ማድረግ ነው ያለብን? እኔ ግን አንድ ሀሳብ አለኝ። ምንድን ነው ሀሳብሽ? ይህን ደብዳቤ እሷ ራሱ አውቃ ሆን ብላ በሌላ ሰው አጽፋ አስልካልን ቢሆንስ? ግን እኮ እውነትሽ ነው ቤዚቲ፣ እንደዛ ሊሆን ይችላል። ታየሽ? ስለዚህ ይህንን ማጣራት ይኖርብናል። ወይሽ ደግሞ እሱ እንዴት አድርገን ነው ልናጣራ የምንችለው? እሷን ማግኘት ይኖርብናል። ከዛ ቀስ ብለን ስሜቷን እንፈትሻታለን። ለነገሩ እውነትሽ ነው። ከዚህ የተሻለ ምንም አማራጭ የለንም። እቺ መሰሪ እመኝኝ፣ የሆነ ነገር እናገኝባታለን። በቃ እንደዛ ከሆነ ሄደን እናገኛት። የሰጧችሁን አሳይመንት በሰዓቱ እንድታመጡለት። እሺ መሲ አንድ ይፈልግሻል።
አቤት ይችላል። መሲ ምንድነው የተፈጠረ ችግር አለ? የምን ችግር? አይ የትምህርት ፍላጎትሽ ስለቀነሰብኝ ድሮ ካላስጠናኝ ብለሽ በጣም ተጨቀጭቂኝ ነበር። አሁን ግን ይሄንን ክላስ መቅጠር ጀምረሻል። እኔ ስጠይቆት አይመቸኝም ሲሉ በቃ ከማስጨንቆት ብዬ ነው የተውኩት። እና ደግሞ ሳላስፈቅድ ክላስም ቀጥቼ አላውቅም። ትንሽ የባህሪ ለውጥ ስላየሁብሽ ነው ኮንሰርን አድርጌ ጠየቅኩሽ። አያስቡት ሸሪ፣ ምንም ችግር የለም። እሺ ስለ ሰብለስ የምታውቂው ነገር አለ? ውጤቷን እንደድሯል። ስለ እሷ ምንም የማውቀው ነገር የለም። ምናልባት አሳይመንት እየተደራረበባት ስለሆነ እና ደግሞ ብዙ ልጆችን ስለምታግዝ ይሆናል። እሺ ለማንኛውም ችግር ካለ ኤኒ ታይም አሳውቅኝ። ቱሌት ከመሆኑ በፊት ልወቀው። እሺ ሸሪ። ጆኒ ፕሊዝ አንዴ ማለት ይችላል? ምንድነው ማለት? በቃ እኔ ትናንት እናንተን ለመጉዳት ብዬ አይደለም እንደዛ ያደረኩት። እና ምን አስበሽ ነው ያደረግሽው? ነገሮች አስገድደውኝ ነው። ያስገድደሽኝ ነገር አትነግሪኝም ማለት ነው? አትወጂኝም ማለት ነው? ኧረ እወድሃለሁ። እና እውነቱን ንገሪኛ። እሺ በቃ እነግርሃለሁ። እየጠበኩሽ ነው። ኤልያስ መሲ ሚስጥር ብላ የነገረችኝ ነገር አወቀብኝ እና ደግሞ በቃ በሱ እያስፈራራኝ ነው። አልገባኝም። መሲ ከኔ ውጪ ለማንም ያልነገረችው ሚስጥር። ቆይ እሱ እንዴት አወቀ? ከኔ። ምን? ለምን ነገርሽው? በቃ በሌላ ነገር ተናድጄ ሳወራ ድንገት አመለጠኝ። እሺ ቆይ ሚስጥሩ ምንድነው? ይቅርታ ግን እሱን መናገር አልፈልግም። እሺ እረዳሻለሁ። ግን በምንድነው የሚያስፈራራሽ? ሚስጥሩን እንዳልናገር ከፈለግሽ ብሎ 2 ቅድመ ሁኔታዎችን አስቀመጠልኝ። ምንና ምን? ሁለተኛ ጠገቢያት ድረስ አትበይኝ እና ደግሞ ሁሌ ከትምህርት ቤት ስንመለስ እኔ ነኝ የምሸኝሽ። እና ተስማማሽ? 1 ቀን ስጠኝ ላስብበት ብየዋለሁ። በእርግጠኝነት አሁን መልሴን ይጠብቃል። ገባኝ እንጂ እኔ አንተን ልብ መስበር ፈልጌ አይደለም። እረዳሻለሁ። ግን ምንም ብትወስኝ ለኔ ነገርሽኝን ለመሲ ብትነግሪያት በጣም አሪፍ ነው። እሷማ ተጣልታኛለች። ቆይ አንቺ ታዲያ ምን አስጨነቀሽ? ኤልያስ ተብዬው እንደፈለገ እንዲሆን አትይውም እንዴ? ምን ማለት ነው? መሲ እኮ እህቴ ናት። መላ ፈልጌ እስክነግራት ድረስ ያለውን ነገር አደርግለታለሁ። ጆን አንተ ግን ለማንም ትንፍሽ እንዳትል። አታስብ፣ ለማንም አልናገርም። እሺ እኔ ምንሽ እኛ እዚህ በአካል እያለንልሽ እኛን ለማስፈራራት እንዴት ዙሪያ ጥምጥም መሄድ አስፈላጊ ነው? ስለ ላክሽልን ደብዳቤ ነው እያወራን ያለ ነው። የምን ደብዳቤ? ስለዚህ ደብዳቤ ምን ያስገለፍጥሻል? እኔ እኮ የጭንቅላታችሁ ፍጥነት ነው የሚገርመኝ። እንዴት አወቃችሁብኝ? ኧረ እባክሽ በቃ በአንቺ ቤት ሙድ ያዝሽ አላገጥሽብን ማለት ነው። ኧረ ለምን ሙድ ይዛለሁ? ገርማችሁኝ እኮ ነው። ለማንኛውም ቹቻ ተጠንቀቂ እሺ። እመኚ ጸጋ፣ አንቺ ሳቀርሚን እኔ ቀርምሻለሁ። እሺ ታዲያ አፍጥኛዋ። አንቺ በዘገየሽ ቁጥር እኮ እኔ ልቀድምሽ እችላለሁ። ልጅ ግን ምን እየሆነች ነው? እያየሻት ነው አይደለ? ቤዛ እንዴት እንደሚያደርጋት እኔማ ጤነኛ አትመስለኝም። እሱን ልክ ብለሻል። እቺ ልጅማ በጤናዋ እንደዚህ አትሆነ። እሺ ከሁኔታው ምን ተረዳሽ? ይሄን ደብዳቤ እሷ ናት የጻፈችው? ቤዚቲ እመኚ፣ ከሷ ውጪ ማንም ሊያደርገው አይችልም። እራሷ ነች። ምንም ይሁን ምንም ግን ይሄን ነገር ላይ ማሳወቅ አለብኝ። እሺ በስንት ጊዜያችን ተገናኘ? በጣም ናፍቆሽ ነው። እርግጠኛ ነኝ ስትይናሽ ይመስላል። ይልቅ እንዴት ልታገኝ ይችላል? ናፍቀኸኝ ነው። ቀልድ መሆኑን
ለቀልድ ጊዜ እንደሌለኝ አታውቁ ከሆነ ጥሩ እና አሁን ናፍቆትሽ ወጣልሽ? አይ ገና ነኝ። አይነን እያየው ሳራክ ነው የሚወጣው። ወይ የኔ ቆንጆ ይሄው በደንብ ማየት ትችላለሽ። ምን ለማድረግ እየሞከርክ? አልገባኝም የኔ ቆንጆ። ቆይ ግን ኤላ ጆኒ ምን ያህል ቢበድልህ ነው በዚህ ልክ የጠመድከው? አሁን እቺ ልጅ ጆኒ ለሷ መልካም ስለሆነና ስለረዳት ነው አይደል እዚህ ጨዋታ ውስጥ የምትከታት? ቆይ ግን ይሄ ልጅ ምን አይነት እብድ ነው? የማወራው ለቤዛ ስለሰጣት መልእክት ነው። የምን መልእክት? እሱም በደንብ ታውቃለህ። ግን ደግሞ አንድ ነገር እወቅ፣ የምታደርገውን ነገር በሙሉ እየተከታተልኩ ነው። እሺ ምን? ቆይ ለቤዛ ምን አይነት መልእክት ደርሷት ነው? ጸጋ ሳታስቢውም ቢሆን ጥሩ መረጃ ነው የነገርሽኝ። እስኪ ፈጠረውን እንዳያለን። ቆይ ግን አንተ ልጅ ይሄ እብደት መቼ ነው የሚለቀው? ስለምን እብደት ነው የምትለው? ጆኒን ጥምድ አድርገህ እንድትይዘው ስላደረገህ እብደት ነው። ባክሽ እኔ በሱ አይደለም የተጠመድኩት። እና በምንድን ነው? ይሄንን እንቡጥ የሆነ ውበትሽን እያየሁ አልቀለድኩም። እስኪ የሚሰብለ እውነቱን እንነጋገር። አሁን ይሄንን በማለት ያልተደሰትሽው? ኤላ ወይ አሁን እንደዚህ ስትናደጂ እኮ እንዴት ደስ እንደምትይ የሆነ ውስጤን የማላውቀው ስሜት ይሰማኛል። አሁን ፌዙን ትተህ የምጠይቀን ብቻ እንድትመልስልኝ ነው ፈልግ። ከመለስኩልሽ እኮ ቆየሁ። እኔ ፍቅረኛ የለኝም። ስላንቺ ብቻ ነው ማስበው እኮ ይሻል። ቆይ ጸጋን ምን እያልካት ነበር? የቷን ጸጋ? ቅድም አብራት የነበረችው ልጅ። አየሽ፣ ትክክለኛው ምልክት ይሄ ነው። የምን ምልክት? ያፈቀሩ ሰዎች የሚያሳዩ ምልክት። ስለዛ አብዝቶ መጨነቅ፣ ያን ሰው መከታተል እና ደግሞ ከሴት ጋር ሳይሆን ደግሞ እንደዚህ መቅናት። እኔ እየጠየቅኩ ያለሁት ከጆኒ ጋር በተገናኘ ምክንያት ነው። እንዴት? ባለፈው ለታ ጆኒ ለእናቷ መልካም ነገር እንዳደረገላት ስትነግረኝ አየክ። እሺ ባክሽ። አሁን ደግሞ ሄደህ የሆነ ነገር ማለት ፈለክ። ቆይ እቺ ልጅ መጠቀሚያ አድርገህ ጆኒ ልጎዳብኝ ነው? አይ ሚሰብል ምን ያስቃል? አይ አሁን የቀለድሽው ቀልድ ደስ ብሎኝ። ጸጋም መስኪናት ያንን ጆኒን ደግሞ ጆኒ እየበለሽ የጠራሽበት ቀልድ አስቆይ። ሰማኛለህ? ስነ ስርዓትን ብትይዝ ይሻላል። እሺ እንደዚህ አይነት እልህ በጣም ነው የሚደብረኝ። ሚሰብል እኔም ወድሻለሁ። ገለል ግባ። ቤት ምን ፈለክ? አንቺ ነው። ሌላ ምን ልፈልግ ይችላል? ኤልያስ ጊዜ የለኝም። ምንድነው ስሙ እንደዚህ ከነኩሌታው መጥራት? ወደ ነጥብ ግባ። ዛሬ ምን አይነት መልእክት ነው የደረሰሽ? ምን? ያን መልእክት? እኔ እንጃ፣ እሱን አላውቅም፣ ግን የሆነ መልእክት እንደደረሰሽ ሰምቻለሁ። እኮ እሱማ ነው የነገረህ። ጸጋ ናት። እኔ ላኩልሽ መስሏት መታ ስታፋጠኝ ነበር። የምርህን ነው ይላ? አዎ የምሬን ነው። ግን ምን አይነት መልእክት ነው የደረሰሽ? የሆነ ማስጠንቀቂያ ያዘለ ደብዳቤ እኮ። ምን የሚል? እሱን ተውና አንተ ከደብዳቤው ጋር ምን ሊያገናኝህ እንደሚችል ትነግረኛለህ? ኧረ እኔ ምንም አያገናኘኝም። ታዲያ ለምንድን ነው አንተን ጸጋ የምትጠይቀች? እሱን ከኔ ይልቅ ራሷን ብትጠይቂያት መልሱ ምን ታገኝ ይመስለኛል። ግን ምን ፈቅጂልኝ ከሆነ ልገምት። እስቲ ልስማ። ምንድነው ግምት? ያው ጸጋ ስለኔ ለማጣራት ትሞክር የለ ይሄም የሷ አንድ አካል ሊሆን ይችላል። ከሆነ ጥሩ፣ እኔ ያው መሄድ አለብኝ። ቆይ ቤዚት፣ ለምን ከሷ ጋር እንደማትግባቡ ግን ትነግኛለሽ? መልካም ቀን ይላ። ቆይ ምን እየተካሄደ ነው?